ሰላም ጤና ይስጥልን እንደምናላችሁ ለዛሬ ያዝናቸው መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። ያለ እቅድ ዓላማና ቅድመ ሁኔታ በኢራን ላይ የጀመሩት ጦርነት ከተጀመረ ዛሬ አራተኛ ሳምንቱ ላይ እንገኛለን። ሁለቱ የጦርነቱ ተዋናዮች እርስ በርሳቸው የተናበቡና የሚናበቡ አይመስሉም። በየፊናቸው የሚያደርሱት ጥቃቶች የሚያወድሙት መሰረተ ልማቶች በኢራን ላይ እንደ ዝናብ የሚያዘንቧቸው የድሮንና የተምዘግዛጊ ሚሳኤሎች ኢራንን እንዳልነበረችና እንዳታንሰራራ ከማድረግ አልፎ ወደኋላ 50ና 100 ዓመት እንድትቀለበስ አድርጓታል። የአሜሪካ የአየር ጀቶች በተቋማት ላይ ሲያነጣጥሩና ጥቃቶችን ሲፈጽሙ፣ የእስራኤል የሚሳኤል ጥቃቶች ደግሞ በጀነራሎችና በከፍተኛ የኢራን አመራሮች ላይ ትኩረታቸውን በማድረግ ጥቃቶችን ቀጥለዋል። በኢራናውያን ጀነራሎችና ታላላቅ ሹማምንቶች ላይ የተቃጣው ጥቃቶች እስከዛሬ ድረስ አልተቋጨም። ፋታ እንኳን ሊሰጣቸው አልተቻለም። ምንም እንኳን የአሜሪካ የአየር ድብደባዎች በጊዜው ጋብ ቢሉም የእስራኤል ጥቃቶች ግን ቀጥለው አሁን ድረስ ጀነራሎችና አመራሮችን እየነጠሉ እየገደሉና እያስወገዱ ይገኛሉ። ዶናልድ ትራምፕ እና ኔታንያሁ ኢራንን ለማውደም አዲስ መንግስት መመስረት የአሜሪካና የእስራኤል ፍላጎቶችን የሚያሟሉ መንግስትን በቦታው ለመተካት ወደ ጦርነቱ ዘው ብለው ገቡ። በኢራን ላይ ዘመቻ እያካሄዱና ኢራንን ባሰቡት መሰረት ወደ ስኬት ሊመጡ ግን አልተቻላቸውም። ኢራንን እንደ ሊቢያና እንደ ኢራቅ ለማሽመድመድ የጀመሩት ጦርነት የኢራናውያን ጥንካሬና ወኔያቸው ወራሪ ኃይሎቹ ሊያንበረክካቸው አልተቻላቸውም። ካሰቡት እንኳን ሊደርሱና ከገመቱት በላይ ውስብስብ እየሆነባቸው እንዲቸገሩ አድርጓቸዋል። ኢራን ተሸነፈች እያሉና ለዓለም ሚዲያ እየተናገሩ መሸነፍና ማሸነፍ የተባለው ቃሉ ራሱ በተግባር ማሸነፍ ማለት ድል መንሳት ማለት ምን ማለት እንደሆነ ማወቅ የተሳናቸው ይመስላል። በዶናልድ ትራምፕ ሐሳብ ማሸነፍ ማለት በኢራን ላይ ድብደባዎችን ማካሄድ ይመስላል። ትራምፕ ግራ መጋባታቸውን ከወዲሁ ልንረዳም ችለናል። አሜሪካ ፈረስት መፈክራቸው በአሜሪካኖች ዘንድ 98% እንዲያገኙ ያደረጋቸው ነበር። አሁን ግን በአሜሪካኖች ዘንድ ተወዳጅነታቸውና ቅቡልነታቸው ተሸርሽሮ ታች ወርዶ 36% ላይ ደርሷል። ከማያገባቸውና ከመፈክራቸው ጋር የማይጣጣሙ ዕዳ ውስጥ ተዘፍቀዋል። ዘው ብለው ጦርነቱ ውስጥ ገብተዋል። አሁን ላይ ያላቸው ተአማኒነትም ከልክ በላይ መውረዱን ያሳያል። ኢራንን ከመግጠም በፊት ትንሽ ቆም ብለው ዶናልድ ትራምፕ ማሰብና ማማከር ነበረባቸው። የአሜሪካን ፓርላማና ሰኔቱ ጋር ምክክር ማካሄድ ነበረባቸው። ዶናልድ ትራምፕ ግን ያንን ሁሉ ሳያደርጉ በችኮላ ያለ እቅድ ወደ ጦርነቱ ዘው ብለው ገብተዋል። የኢራኖች የበቀል እርምጃ በአሜሪካ ይዞታዎች ላይ ከባድ የቅጣት ምቶችን እንድታስተናግድ አድርገዋል። አሁን ደግሞ ትራምፕ ጦርነቱን ለ10 ቀናት ወደፊት በማራዘም በኢራን የኒኩለር ጣቢያዎች ላይ ሌላ 3ኛ ድብደባዎችን እናካሄዳለን እያሉ በዛቻ መልክ ሲናገሩ ተስተውለዋል። ትራምፕ እርምጃ መውሰድ እንጂ የበቀል ጥቃቶች ከወደ ኢራን የሚቃጡትና በአሜሪካ ጥቅሞችና ይዞታዎች ላይ የሚያደርሱትን ጉዳት አሁን ድረስ ከቁብ እየቆጠሩ አይደሉም። የአጸፋ ምላሹ የከፋው የኢራን ጥቃቶችን አሁን ድረስ ያሳሰባቸው አይመስልም። ነገር ግን የአሜሪካ የፓርላማ አባላቱና ሰኔቱ እያሳሰባቸው የሚገኘው የዶናልድ ትራምፕ ኢራን ላይ ጥቃት ማድረስና ማውደም ሳይሆን የበቀል እርምጃዎቹ በኢራን የሚቃጡትና በአሜሪካ ይዞታዎች ላይ የሚያደርሱት ጉዳቶችና ውድመቶች ነው። ዶናልድ ትራምፕን የገጠማቸው ከባድ ፈተና ነው። ከፊት ለፊታቸው ደግሞ ጋሬጣ ተጋርጧል። ፈተናውን ለማለፍ ታዲያ ቢጨረጨሩና ቢሞክሩም
ነጥብ እየጣሉ ወደ ታች እየተንሸራተቱ የሚይዙትና የሚጨብጡትን አሳጥቷቸዋል። ዓላማ በሌለው ከጨለማ ጋር የሚደረገው ዘመቻና ጦርነት እየተወሳሰበ ለምን ጀመርኩት እስከ ማለት ደረጃ እንዲደርሱ አድርጓቸዋል። በአንድ በኩል እርቅ እያሉ እየተፍጨረጨሩና ሰሚ ሊያገኙ ቢሞክሩም ሁለተኛው ሳምንት ላይ የጦርነቱ ጀማሬ አካባቢ ላይ ትራምፕ በእርቅ ጉዳዩን እንዲጨርሱ ቢጠየቁና ቢለመኑም በወቅቱ ለእርቅ ለሚባለውና በሶስት ቃላት የሚገለጸው ሐሳብ ላይ ጆሮ የለኝም የሚሰማበት ሲሉ የቀረበላቸውን ሐሳብም ወደ ጎን ጥለውታል። ዛሬ ደግሞ ከአንደበታቸው እነዚህ ሶስቱ ቃላት ሲደረደሩና ሲወጡ ተስተውለዋል። ከ2025 አሁን የቅርብ ክስተቶች ብቻ በእስራኤል ጥቃቶች የተገደሉት በርካታ የኢራን ጀነራሎች ለኢራናውያን ስብራት፣ ለእስራኤል ደግሞ ድል ሆኖ እየተመዘገበ ይገኛል። ከፍተኛ አመራር የኢራን ወታደራዊ አዛዥ ሁሴን ሰላሚ ከፍተኛ አመራር የኢራን ወታደራዊ አዛዥ የነበሩትን ሁሴን ሰላሚ ጁን 2025 ላይ ባደረግነው ጥቃት ከአፈር ደባልቀናቸዋል። የአየር ኃይል ከፍተኛ ጀነራል የኢራን አየር ኃይል ጀነራል አሚር አሊን በአየር ላይ ጠልበሰናቸዋል። ከአያቶላ አሊ ካሚኒ ግብዓተ መሬት ኋላ ደግሞ ለመካከለኛው ምስራቅ ጠንቅ የነበሩትና እኛን ሲወጉ የነበሩት አሊ ላርጃኒን ከነልጃቸውና ጠባቂዎቻቸው በአንድነት ዶሃ አመድ አድርገናቸዋል። አሊ ሐሰን ካሚኒ ዋናው የጥፋት መሪ ለእስራኤል ስጋት የነበሩትን እንደ አንበሳ ሲያንጓሩ የነበሩትን ለእስራኤል ሞት እየተመኙ የነበሩትን ግለሰብ ከአፈር ደባልቀናቸዋል። ጎልሜሬሳ ሰላሚ የባሲጅ የጦር መሪን በገቡበት ገብተን አመድ አድርገናቸዋል። የቀሩት ግን ጥቂት ጀነራሎችን አሁን ድረስ እያሳደድን ሁሉንም በተራቸው በየፈርጁ ግብዓተ መሬታቸውን እናፋጥናለን ብለን ሐሳብ አለን። ለዓለም አስጊ የሆኑትን የኢራን ሹማምንቶችን እየተከታተልን እናወድማቸዋለን። ዛሬ ያስወገድናቸውም የኢራን የባህር ኃይል አዛዥ አሊ ሪዛ፣ ነገ ደግሞ ሌሎቹ ይከተላሉ። በእስራኤል ጥቃት የተገደሉት አሊ ሪዛ የእስራኤል ሚዲያ ይፋ አድርገዋል። በእስራኤል በተቃጣ ሚሳኤል የኢራን ከፍተኛ ጀነራል ተገደሉ። የባህር ኃይል አዛዥ አሊ ሪዛ ታንግሲሪ የተገደሉት በኢራን ባንዳር አባስ ከተማ ላይ ነው። የእስራኤል ሚዲያ ጀነራሉ የባህር ኃይል አዛዡ መገደላቸውን ይፋ አድርገዋል። ኢራናውያን ግን እስካሁን ያሉት የለም። ቀን በተቆጠረ ቁጥር ኢራናውያን አሉ የተባሉ ጀነራሎችና ታላላቅ ሹማምንቶቹን የአገር መሪዎችን ሳይቀር እያራገፉ ቀጥለዋል። እስራኤላውያን ደግሞ እነዚህን ጀነራሎችና ታላላቅ የአገሪቱ መሪዎችን እያደኑና ዱካቸውን እየተከታተሉ ሲያጠፏቸው ተስተውለዋል። ዛሬ ተገደሉ የተባሉት የኢራን የባህር ኃይል አዛዥ የእስላማዊ አብዮት ጥበቃ አባል በጥቃቱ ተገለዋል ተብሎ የተወራላቸው ከኢራን አሉ ከሚባሉ ጀነራሎችና ኃይለኛ የባህር ኃይል ስትራቴጂስት ከሆኑ በፋርስ ባህረ ሰላጤና የሆርሙዝ የባህር ወሽመጥ ላይ የውጭ መርከቦችና ሌሎችን መርከቦች የሚያንገላቱና ከሚያዋክቡ ጀነራሎች ውስጥ አንዱ ናቸው ተብለዋል። በ2026 የአሜሪካ የእስራኤል ወረራ ወቅት ላይ በቀዳሚነት የሆርሙዝ ወሽመጥ መተላለፊያ መንገዱን በመዝጋት ከፍተኛ ሚና የተጫወቱ መሆናቸው ይነገራል። የሆርሙዝ ወሽመጥ መዘጋት ላይ አመራር በመስጠት ለዓለም ጋሬጣ ሆነው የሆርሙዝ የመተላለፊያ መንገዱን ያሳጡ፣ ለነዳጅ ዋጋ መጨመር ዋና ምክንያት የሆኑ በእሳቸው አመራር የባህር መርከቦች ባሉበት እንዲቆሙ የተደረጉት ጀነራል ናቸው። ጀነራሉ በአሜሪካ መንግስት ማዕቀብ ከተጣለባቸው የኢራን አመራሮች መካከል አንዱ ናቸው። በ2019 አሜሪካ የባህር ኃይል ድሮኖችና ሚሳኤሎችን የመስራት ብቃት ላይ ተሳትፎ ነበራቸው ብላ ከከሰሳቻቸው የኢራን ከፍተኛ አመራሮች መካከል
ጀነራሉ ስማቸው ይጠቀሳል። ለአገሪቱ መሪ ለነበሩት የኢራን እስላማዊና መለኮታዊ መሪ የነበሩት አሊ ካሚኒ ወይንም አያቶላ አሊ ካሚኒ ታማኝ ጀነራል በመሆን ያገለገሉ እንደሆኑም ተነግረዋል። ባሳለፍነው ሳምንት በሆርሙዝ የባህር ወሽመጥ መዘጋት ላይ በሚዲያ ወጥተው ሲያስጠነቅቁ የነበሩ መሆናቸውም ተነግረዋል። በሌላ በኩል እስራኤላውያን እንደሚሉት ኢራኖች ከኛ ማምለጥ አይቻላቸውም። የኢንተርኔት አገልግሎትን በአገራቸው ላይ እገዳ ቢያደርጉበትም ከእስራኤሉ ሞሳድ የስለላ ድርጅት አያመልጡም። በገቡበት እየገባን እንደ እህል አንድ በአንድ እንለቅማቸዋለን። የእስራኤል ሞሳድ ወደር የሌለው የዓለማችን ግዙፍ የስለላ ድርጅት መሆኑን ያስመሰክራል። አሁንም እያስመሰከረ ይገኛል። ከኢራን ጀነራሎች ጋር የነበሩ መኮንኖችና ጠባቂዎቻቸውን ሳይቀሩ አውድመናቸዋል። አያቶላ አሊ ካሚኒን የፎከሩትን ያህል የዋጋቸውን በመስጠት ዳግም እንዳይፎክሩ አንደበታቸውን ዘግተን ከሙታን ማህበረሰብ ጋር ደባልቀናቸዋል። አሁን የቀሩት በስም መጥቀስ ባይኖርብንም ቀን እየተቆጠረላቸውና ግብዓተ መሬታቸውን ለማፋጠን በዝግጅት ላይ ነን ሲሉ የእስራኤል መንግስት ተናግረዋል። ከጥፋታቸው እስካልታቀቡ ድረስ እነዚህ የኢራን አመራሮች ከምድር አንድ በአንድ እናጠፋቸዋለን። ከዚህ ቀደም በ2023 ላይ ዱካቸውን ተከታትለን በደማስቆ ሶሪያ ላይ በፈጸምናቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊ አመራርና አማካሪ የነበሩትን ሰኢድ ራዚን በድሮን ዶሃ አመድ አድርገናቸዋል። በ2024 የቁርስ ወታደራዊ ኮማንደር የነበሩትን መሐመድ ሪዛ ዛሂዲን ሶሪያ ላይ ከአፈር ደባልቀናቸዋል። በተመሳሳይ ዓመት በ2024 ቤሩት ላይ ሊባኖን ላይ በወሰነው የድሮን ጥቃት የአብዮታዊ ዘብ ዋና ኮማንደር የነበሩትን አባስ ሊልፖርሳን ከአፈር ደባልቀን ግብዓተ መሬታቸውን አፋጥነናል። በኢራን ላይ የተዘመተው ጦርነት ዛሬ አራተኛ ሳምንቱን ይዟል። ዶናልድ ትራምፕና ቤንያሚን ኔታንያሁ የጀመሩት ጦርነት ይጠናቀቃል በተባለው ቀን ላይ ደርሰናል። ጦርነቱ በ4 ሳምንት ይጠናቀቃል ባሉት መሰረት ሊጠናቀቅ አልተቻለውም። ዶናልድ ትራምፕ ቅዠታቸውን አሁን ድረስ ለዓለም እየተናገሩ ናቸው። በ4 ሳምንት መደምደሚያና መቋጫ ማሳረጊያ ይበጅለታል ያሉት ጦርነት አሁን ድረስ መቋጫ አላገኘም። ያልተቀናጁ ያልተናበቡ አሜሪካና እስራኤል ከመናገር ከማውራት በቀር ጦርነቱን በምን አይነት ሁኔታ እንደሚደመድሙ የሚያውቁት ነገር ከእጃቸው ጠፍቷል። በቀላሉ የጀመሩትና የገቡበት ዘመቻ ኢራን ላይ አልተቻላቸውም መደምደም። እንዴት እንደሚወጡ አላሰቡበትም፣ አሊያ ደግሞ ፕላኑና ካርታው ከእጃቸው ጠፍቷል። የኢራን ብቃትና የቴክኖሎጂ ምጥቀታቸው፣ የበቀል እርምጃ ስልታቸው፣ ሚሳይሎችን የማምረት ብቃታቸው በአንድነት ተደማምሮ ለዶናልድ ትራምፕ ከባድ ፈተና ውስጥ እንዲገቡ አድርጓቸዋል። ዓለም ደግሞ እስኪገረም ድረስ የአሜሪካውን ፕሬዝዳንትና የስለላ ድርጅታቸውን ኤፍቢአይ የተፈታተኑ ውስብስብና ከባድ የማይወጡበት ዕዳ ውስጥ እንዲዘፈቁ አድርጓቸዋል። ጦርነቱ ከተጀመረ ወዲህ አሜሪካ ከ5 እስከ 10 ቢሊዮን ዶላር ማጣቷ ይነገራል። ይህም የሆነው ኢራኖች ባስወነጨፉት የባሊስቲክ ሚሳኤሎች ባወደሙት የአሜሪካ ይዞታዎች ላይ ባነጣጠሩት ሁኔታ ላይ ነው። ከዚህ ቀደም ዶናልድ ትራምፕ እንዲህ ያለ ጣጣ ውስጥ ገብተው አያውቁም። የአሜሪካው ፕሬዝዳንት አሜሪካ ፈረስት መፈክራቸው ጥያቄ ውስጥ ገብቷል። መውጣት ከማይቻልባቸው ጦርነቶች ውስጥ እጃቸውን አስገብተው በጦርነቱ ተዘፍቀው ቀርተዋል። ኢራን ኃይለኛ ነች፣ በተደጋጋሚ ሲነገራቸው ነበር። አሜሪካ ከኢራን ትበልጣለች፣ አሜሪካ ከኢራን ኃይለኛ ናት፣ በብቃት ጦርነቱን ትወጣዋለች እያሉና እየፎከሩ ሰተት ብለው ገብተዋል። እየተወሳሰበ ጦርነቱ ምህዳሩን እያሰፋ ሲመጣ ደግሞ በስተመጨረሻ እርቅ እያሉ መለመን ደረጃ ላይ ደርሰዋል።
አሜሪካን በዚህ ልክ የተፈታተነች ሀገር ከዚህ ቀደም ገጥሟት አያውቅም። ዶናልድ ትራምፕ አሜሪካን ካዋረዱ መሪዎች ተርታ ተሰልፈዋል። ዶናልድ ትራምፕ የእስራኤል ምክርን ብቻ ተቀብለው ነው ጦርነቱን ከእስራኤል ጋር ተቀላቅለው ዘው ብለው የገቡበት። ጦርነቱ ከእስራኤል ጋር እንደተቀላቀሉ እስራኤል በኢራን ላይ የሚያዘምቱት ምክንያት ቢኖራቸውም ዶናልድ ትራምፕ ግን አንዳች ምክንያት አልነበራቸውም። ለዚህም ማሳያው ጦርነቱ ከመጀመሩ አስቀድሞ ዶናልድ ትራምፕ ከሀገራቸው ሴኔቱና ከአሜሪካ ፓርላማ አባላት ጋር አንዳች ምክክር አላደረጉም። ዶናልድ ትራምፕ የተምታቱ ሀሳቦችን አሁን ላይ ማቅረብ ጀምረዋል። በአንድ በኩል እርቅ፣ በሌላ በኩል የወታደራዊ ዘመቻ ትኩረት በማድረግ ወታደሮቹን የአሜሪካ እግረኛና የባህር ኃይል ወታደራዊ ኃይሎችን በተጠንቀቅ እንዲቆሙና ወደ መካከለኛው ምስራቅ እንዲዘምቱ ሲል ትዕዛዝ አስተላልፎላቸዋል። ያለ ዕቅድ የገቡበት ጦርነት ቀጥተኛ የሆነና ቁርጥ ያለ ሀሳብ ማቅረብም ተስኗቸዋል። ዶናልድ ትራምፕ በተደጋጋሚ እየነገሩን ያሉትና ለዓለም እየነገሩ ያሉት የኢራን መንግስታቸውን የባሊስቲክ ሚሳኤሎችን እንዳወደሙ፣ የኒኩሌር ጣቢያዎችን እንዳወደሙና ኢራን ዳግም እንዳታንሰራራ አድርገናታል፣ የመሳሪያ የማስወንጨፍ አቅሟቸውን አሽመድምደናል እያሉ ተናግረዋል። ዛሬ ግን አራተኛ ሳምንቱ ላይ እንገኛለን። አወደምነው፣ አመነመን፣ የኢራንን የባላስቲክ ሚሳይሎች አቅማቸውን አመድምነናቸዋል፣ አውድመናቸዋል እያሉ ሲፎክሩና ሲናገሩ ከርመዋል። ዛሬ ላይ ግን አወደምነው፣ አመነመነው፣ አከሰምነው ያሉት የኢራን ተምዘግዛጊ እሳት የሆኑ ሚሳኤሎች ከመጀመሪያዎቹ የጦርነቱ ሳምንታት የበለጠ ሚሳኤሎችን እየተጠቀሙ በመካከለኛው ምስራቅ በሚገኙ አገሮች ላይ ውድመትን እያስከተሉ ይገኛሉ። በእስራኤል፣ በሳውዲ አረቢያ፣ በኩዌት፣ በኢራቅ እንዲሁም በሌሎች የመካከለኛው ምስራቅ አገሮች በሚገኙ ሀገሮች ላይ እንደ ዝናብ ሚሳኤላቸውን እያስወነጨፉና ጉዳቶችን እያደረሱ ይገኛሉ። ጦርነቱን መቋጫ ማሳረጊያ አጥተውለታል ዶናልድ ትራምፕና ቢንያሚን ኔታንያሁ። እንዴት ጦርነቱ መጨረሻው በምን አይነት ሁኔታ እንደሚደመደም አብረን የምናየውና የምንከታተለው ይሆናል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን መረጃዎች እነዚህ ናቸው። በሌላ መረጃዎች እስክንገናኝ ድረስ ቸር ያገናኘን እያልን እንሰናበታችኋለን። ሰላም።